ከዚህ በላይ ማየት አልችልም። ደህና ነሽ አይደል ምሩ? ደህና ነኝ። ምን ነው ቤቱ ደስ አላለሽም እንዴ? አንቺን ደስ እንዲልሽ ብሎ እኮ ነው እንደዚህ አሳምሮ የጠበቀሽ። ደስ ይላል። ምን ነው የተፈጠረ ነገር አለ እንዴ? የሆነ ልጅ ላሳይሽ? እሺ። እንዴ እና አሁን በልጅነቱ ነው? አንቺ መልኩ አልተቀየረም። ወይኔ አምላኬ፣ የፈራሁት ነገር እውነት ሊሆን ነው። አልተሳሳትኩም። ልጅቷም እውነቷን ነው ማለት ነው። ቆይ ምንድነው የተፈጠረው? ምንድነው የፈራሹ? እንዴት ብዬ ልንገርሽ? ቆይ ተሻለኝ አገገምኩ ባልኩኝ ማግስት እንደዚህ አይነት ነገር መፈጠር ነበረበት? ቆይ ማን ነው ደስተኛ አትሁኝ ብሎ የረገመኝ? ምሩ ተረጋጊ፣ እየተንቀጠቀጥሽ እኮ ነው። አረ እንደው በዛው ብቀር ይሻለኝ ነበር። ለካ የሚወዱትን ሰው ማጣት እንደዚህ ያስፈራል። እሺ ቆይ አሁን ምንድነው የሚሻለኝ? ምኑን? ቆይ አንቺ አሰሚኝም እንዴ? ያወራ ያለሁት እኮ ስለባሌ ምን? እኔ እኮ ምንም አልገባኝም። ግልጽ አድርገሽ አልነገርሽኝም። አይ ምንም አይደለም። በቃ አሁን ግቢና ስራሽን ስሪ። ማውራት ከፈለሽ ግን አውሪ፣ ልሰማሽ ዝግጁ ነኝ። ግቢ ያልኩሽ እኮ ሀዊ። ሰው የሚልሽን ነገር ስሚ። እኔ መቼ ማውራት እንዳለብኝና እንደሌለብኝ ጠንቅቄ ማቅሰው ነኝ። እሺ ለስ ደበረሽ ከኔ ጋር ጭምት ትሆኛለሽ። እዚህ ግን ከማንንም ጋር ተደብቀሽ አባ ትቀባበይልኛለሽ። ምን ያገባል? ምን ልትሆን ነው? የባለፈው ምት ያጠገበ መሰለኝ። ምን ነው ላስተንፈሰ እንዴ? ምን እኔም አንተም 9 ወር ነው የተረገዝነው። እምፈራ መስሎ ጀግናሽን ትፈልጊዋለሽ መሰለኝ። ተው በይው፣ ከጥቅም ውጪ እንዳላረገብሽ። ይዛና ቆይ ተረጋጋ። አንዴ ስማኝ ላስረዳ። ምንድነው መረዳሽ? ድጋሚ ውሸት፣ ድጋሚ ማስመሰል ጨምሪልኝ ነው? አትጭልባት። ኢዛና ምን ይላል? ልጁን ገደልከው እኮ ኢዛና። ወይኔ ጉዴ! ፈጣሪ ሆይ ገደለው እኮ ልጁን። እኔም አዚውስ በገባ እኔን ነበር አብሮ የሚጠፈጥፈኝ። ወንድ ነኝ ትላለህ አንተም ሽንታ። ኢዛና ምን ሆነህ ነው? ልጁን ገደልከው እኮ። ሁለተኛ አጠገቤ እንዳትደርሺ። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካቾቼ፣ እንደምን አላችሁ? በያላችሁበት ሰላም፣ ጤና፣ ፍቅር፣ ደስታ ብዝት ይበልላችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። ውድ ተመልካቾቼ የዛሬው ቪዲዮ ጽናት ክፍል 208 ነው። በዛሬው ቪዲዮ እንግዲህ ኢዛና እጅግ በጣም ተናዶ እየተፍጨረጨረ እንግዲህ ትንሿን ዱላ ቀረሽ ቁጣ እያወረደባት ተመልክተናል ማለት ነው። ትንሿ እንግዲህ ይሄ ይፈጠራል ብላ አላሰበችም ነበረ። ነገር ግን ኢዛና ከአይኑ በላይ ማንንም ማመን አልቻለም። እንግዲህ ለኢዛና መቅዲ ስልክ ደውላለት ነበረ። እንግዲህ የትንሿን መጨረሻ ማወቅና ማየት ከፈለግህ ከሰዓት ወደ ትምህርት ቤት እንሄዳለንና እዛ ተገኝታ የሚፈጠረውን ነገርና ትንሿ ምን አይነት ልጅ እንደሆነች መመልከት ትችላለህ በማለትም እንግዲህ ለኢዛና ስልክ ደውላለት ነበረ። ኢዛናም እንግዲህ መቅደስን ብዙ ከሰደባትና ብዙ ከተናገራት በኋላ ይሄ የምትዩ ነገር ምን እንደሆነ ማየትና ማወቅ ይኖርብኛል ስልም እንግዲህ ሰዓቱን ጠብቆ ትምህርት ቤት አካባቢ ተገኝቶ ነበረ። ትንሿና ያ ልጅ እንግዲህ አብረው ቆሞ ሲያወሩ ነበረ። ልጁም እንግዲህ ትንሿን ለማጥበድና ኢዛናንና ትንሿን ለመለያየት ያደረገው ወይም የሄደው ርቀት እንግዲህ አበባ ይዞላት እስከ መምጣት ደረጃ አድርሶታል ማለት ነው። ምሩዬ ከብዙ ቆይታ በኋላ መናገር ችላለች። የምሩን መናገር ጽናት ስትሰማ እጅግ በጣም ተደስታ ነበረ። ጽናት እያለቀሰችም ደስታዋን ገለጸች። እንዲሁም የናሁም አባትም ወደ ምሩ ቤት መጥቶ እንግዲህ ምሩን እየተሻለች ነው በማለትም እንግዲህ ከዚህ በፊት መራመድ በመቻሏ እጅግ በጣም ደስ እንዳለው ለሰራተኛዋ እንዲሁም ለጽናትም ሲገልጽላቸው ነበረ። ታዲያ በዚህ መሀል ምሩ መታ ሳሎን ተቀመጠች።
የናሆም አባት በምሩ መዳን እንግዲህ እጅግ በጣም ተደስቶ የሚያደርገው ግራ እስከሚጋባ ድረስ ደስታው ከፊቱ ላይ ተመልክተናል ማለት ነው። እንግዲህ ምን ላምጣ ምን ልታዘዝ እያለም እንግዲህ ቤት ውስጥ ቡና ፈንድሻ ምናምን የጎደለ ነገር ካለ ጠይቁኝ በማለትም የደስታውን መግለጫ ምን ላድርግ እያለም ሲጠይቃቸው ነበረ። ምሩም እንግዲህ ጋሽ የተረጋጋ ምንም አያስፈልግም እያለችም እያረጋጋቸው ነበረ። በሌላው በኩል ጆከርና ሰኒ የማይወጡት አጣብቅኝ ውስጥ እየገቡ እንደሆነ ተመልክተናል። ሰኒና ሰኒ ቤት ያለው ሰው እንግዲህ ከሰኒ ጋር ተኝተው ፎቶ አንስቶና ፎቶውን አቀነባብሮ ለሰኒ ሲያሳያት ነበረ። ዛሬ ደግሞ ከዛም አልፎ እንግዲህ ወይ የሰኒ እህት ወይ ደግሞ ጆከር ይህንን ነገር መመልከት አለባቸው። ከዛ በኋላ በሰኒ ላይ ያላቸውን እምነት እንዲያጡና ሰኒ ተጠራጣሪ እንድትሆን ይህንን ነገር ለማድረግ ተዘጋጅቶ እንግዲህ ያነሳውን ፎቶ ሳሎን አምጥቶ ጠረጴዛ ላይ አስቀምጦ ከቤት ወጥቶ ሄደ። እንግዲህ የእሱ እግር ከመውጣቱ ጆከር ወደ ቤት ተመልሶ ነበረ። ጆከር ያየውን ነገር ማመን ቢያቅተውም እንግዲህ እውነት መስሎ ስለታየው እጅግ በጣም ተናዶ በጣም ተበሳይቶም የቅናት መንፈስም አድሮበት እንግዲህ ሰኒንም ተናዶ ሲናገራት ተመልክተናል። ከዛ በፊት ግን ጆከር ወረቀቱን አገላብጦ እያየ የሰኒ እህት ወደ ሳሎን መታ ነበረ። ጆከርም የሰኒን እህት ሲያይ ወደ ኋላው ደብቆ ነበረ። ምንድን ነው የደበቀኝ? ቤተሰቦችስ ወዴት አሉ? እያለችም እንግዲህ የጀመረችውን ጥያቄ አስቀጥላበት ነበረ። ጆከርም እንግዲህ አንቺ ደግሞ ሁሉንም ካላወቅኩት ያለሽ፣ ራኬብ ደግሞ ሁሉን ነገር ማወቅ የለብሽም። እኔ ቤትሽ ስለኖርኩ ብቻ የኔን ነገር ሁሉንም የማወቅ መብትና ምንም አይነት የኔን ጉዳይ የማሳወቅ ግዴታ የለብኝም እያላትም ነበረ። እሷም እንግዲህ እንዴት እንደዚህ ይናገራል ስትልም እንግዲህ ናው ከሆነ መልካም ነው በማለትም ሰኒ ስትመለስ ከሰኒ ጋር እንነጋገራለን አለችው። ሀዊ እንግዲህ ምሩ ተሽሏታል። ነገር ግን እኔን ምን ልታደርገኝ እንዳሰበች በምን አውቃለሁ ትላለች። እስከ ዛሬ ስበድላትና ስጎዳት ነበርኩኝ። አሁን ለእኔ ጥሩ የሆነችው ምን አስባ እንደሆነ በምን አውቃለሁ ትላለች። እንግዲህ ምሩ የዚህን ያክል ክፉ ሰው ባትሆንም ሀዊ ግን በሰራችው ስራ እንቅልፍ አጣለች። ምሩ እንግዲህ አንቺ ጥሩና መልካም ሰው እንደሆንሽ ወንድምሽ በተደጋጋሚ ነግሮኛል። አሁን ስለ ወንድምሽ ብለሽ እንጂ በዚህ ልክ እኔን የጠላሽው አንቺ መጥፎ ሰው እንዳልሆንሽ አውቃለሁ ብላም እንግዲህ ካረጋጋቻት በኋላ ሀዊ በዚህ ልክ ለእኔ መልካም የሆነችው ምን አስባ እንደሆነ ምን አውቃለሁ ስትልም እንግዲህ ምሩ መጠራጠር ጀምራለች። ጽናትና ሀና በድጋሚ ቢሮ ውስጥ ተገናኙ። ጽናት ሀና ቢሮ ሄዳ ሀናን ለማውራት ሞክራ ነበረ። ሀና ከውጪ ስትገባ እንግዲህ ጽናት ቢሮ ውስጥ ነበረች። ሀናም ስትመለከታት ወደ ውጪ መመለስ ፈልጋ ነበረ። የማናግርሽ ነገር አለ ተቀመጪና አውሪኝ ስትልም ጽናትም እንድትቀመጥ አዘዘቻት። አንቺ ካልሽኝማ እቀመጣለሁ ብላ ልበላ የያዘችውን ብስኩት እንብላ በማለትም እንግዲህ ጠየቀቻት። ሀና እንግዲህ እንደሚታወቀው ችኩልና ፈጣን ከመሆኗ የተነሳ የምታደርገውንና የማታደርገውን ነገር እንኳ መለየት አቅቷታል። ጽናትና ሀና በተገናኙ አጋጣሚ እንግዲህ ጽናት በሀና ነገር መናደዷን አልተወችም። ሀና እንግዲህ ነገሮች ወደዛ ያመራሉ ብላ ባታስብም ባልጠበቀችው መንገድ ነገሮች ወደ እሷ ዙሮ ታገኛለች። ምሩ እንግዲህ እንደተመለከት ነው አሁን ሙሉ ለሙሉ ጤናዋ ተመልሶ እንደፈለገች መናገር ችላለች። እስካሁን ያሳለፈችው ነገር ከባድ ቢሆንም አሁን ላይ ያለችበት ሁኔታ ግን በጣም ደስተኛ እንደሆነችና ፈጣሪዋን እያመሰገነች እንደሆነ ሁላችንም ተመልክተናል። ታዲያ ምሩ እስካሁን ያሳለፈችው ነገር አሁን ባለችበት ሁኔታ ላይ ፈጣሪዋን እንድታመሰግን አግዟታል። የኔ ውድ ተመልካቾች የዛሬው ቪዲዮ እንግዲህ ይሄን ይመስላል። መቅደስ እንግዲህ ትንሿንና ኢዛናን ለመለያየት የማትፈነቅለው ድንጋይ የለም። እንግዲህ የመጀመሪያው ስቴፕ ተሳክቶልኛል በማለትም እንግዲህ ኢዛናም ያየውን ነገር በጣም ስለተገረመና በጣም በትንሿ ተናዶ ስለነበረ ትንሿንም ገፈታትሮ ወደ ቤቱ ተመልሶ ነበረ።
እንግዲህ ኢዛና ትንሿን ከማመንም በላይ በጣም ይወዳት ነበረ፣ በጣምም ያምናት ነበረ። አሁን ላይ ግን መቅዲ ባደረገችው ነገር ትንሿ እምነት አታለች። ትንሿ እያለቀሰችም ወደ ቤት ተመልሳ ብቻዋንም ሆና ስታለቅስ ተመልክተናል። ሀና እንግዲህ የዛሬ ቪዲዮ ስራሽን በአግባቡ ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላምና ጤና፣ ፍቅር፣ ደስታ ይብዛላችሁ። ባይ ባይ።